እንግዲህ ጀማው አመቱ ሙሉ እንግዲህ ቋጥሬባችኋለሁ እያልኳችሁ እየተበሻሸቅን ብዙ ነገር ተባብለን እንግዲህ በስተመጨረሻ ይህንን ነገር አልፈ 20 አመት አልፋችሁ ስንት አመት ሚዜ ተብላችሁ ለዚህ ደስታ በቅታችኋል። እንኳን ደስ አላችሁ ለማለት ነው። እንበሻሸቃለን ይደርሳል። እንኳን ደስ አላችሁ። እኔንም እንደናንተ እንግዲህ አስቡኝ እያለቀስኩ ነው። ይሄ ለዚህ ደስታ እኔን የሚያድርሰኝ ወዳችኋለሁ። ሁላችሁንም ቀልድ መስሏችሁ ተረድታችሁኝ ጨዋታ መሆኑ ገብቷችሁ ለተበሻሸቃችሁኝ በጣም ከልብ አመሰግናለሁ። እንወድሃለን ለምትሉኝ ከአርሰናል ደጋፊዎች በጣም ልብ ምስጋና አለኝ። እንኳን ደስ አላችሁ፣ ቀናችሁ ነው። አርሰናል ደጋፊዎች እንኳን ደስ ያላችሁ። ቅድም እንኳን ደስ ያላችሁ ስላችሁ የነበረው የሆነ በቃ በቀልድ ሙድ አድርጌ ምናምን በቃ የነበረውን ነገር ትንሽ በበሻሸቅ በማላችን ባለው ነገር ለማድረግ ሞክሬ ነበር። እንኳን ደስ ያላችሁ አልኳችሁና አሁን ሪል ሆኜ ከእግር ኳስ ደጋፊነት ወጥቼ የዩናይትድም ደጋፊ ማርሴና ብቻ ያሉት ነገሮች አሉ አይደል፣ እንደ ደጋፊ ከሱ ወጥቼ እንደ ትክክለኛ እንደ ኖርማል ሰው ልንገራችሁ እንኳን ደስ ያላችሁ። በእውነት እንኳን ደስ ያላችሁ። በጣም 22 አመት ጠብቁ 22 ከብሽሽቁ ከምኑ ከእግር ኳስ ደጋፊ ከዩናይትድ ከምኑ ወጥቼ ነው ይሄ ነገር የምነግራችሁ እንደ ሰው ማለት ነው። እንደዚህ ሰው ደስ ሲለው ሲደሰት ማየት በእውነት ደስ ይላል። የሆነ በቃ በመሀላችን መበሻሸቅ ቢኖር ድበሉ ባንፈልግም ምናምን የሰው ልጅ እንዲህ ሲደሰት እንዲህ ሲሆን ማየት በእውነት ደስ ይላል። ብቻ እንኳን ደስ ያላችሁ መቻቸው ብቻ አይ ሆፕ በጣም ስሜቱ በጣም ጥልቅ ነው። በጣም ደስ ብሏችኋል። ምን አይነት ሲቹዌሽን ውስጥ እንዳላችሁ ለመግለጽ ይከብዳል። ብቻ ይመቻችሁ። እኔ ሰው ኢሞሽናል ሆኗል። አረ እኔ እንኳን ደስ አላችሁ። እኔ በዚህ ልክ አልጠበቅኩም። ገባ አይደለ? እራሳችሁ ናችሁ በቃ የምታውቁት ምን ያህል አታችሁ እንደጠበቃችሁ፣ ምን ያህል ታግሳችሁ እንደጠበቃችሁ፣ ምን ያህል እዚህ ቀን ላይ ለመድረስ እንደጠበቃችሁ እናንተ ናችሁ የምታውቁትና እንኳን ለዚህ ቀን አበቃችሁ። እንኳን ይሄንን ዋንጫ እንድታሳኩና ከክለባችሁ ጋር እንድታጣጥሙት አደረጋችሁ። የ2025-26 የውድድር ዓመት የእናንተ ነው። ፕሪሚየር ሊጉን አሳክታችኋል። እንኳን ደስ አላችሁ ማለት እፈልጋለሁ። እኔ አልቻልኩም። ማን ሰው በሙሉ እንባ በእንባ ማንዬ እዴ ስለለካኛ ዋንጫ የምናጣጥመው እኔ አልገባኝ። በጣም ይቅርታና ቱ ቢ ኦነስት በጣም ብዙ ሰዎችን አየው። እንኳን ደስ አላችሁ። ቱ ቢ ኦነስት እንኳን ደስ አላችሁ። ይሄን በጣም ጠብቃችሁ ክለባችሁን ታግሳችሁ ይሄን ያህል የቆያችሁ ሰዎች፣ በጣም ለረጅም ዓመታት አርሰናልን የደገፋችሁ ሰዎች የምሬ ነው የምላችሁ ከጎናችሁ። ቱ ቢ ኦነስት ነው የምላችሁ። በቃ ትክክለኛ ኢሞሽን ለረጅም ዓመታት አርሰናልን የደገፉ ሰዎች ጋር ታገኛላችሁ። ግን ሁላችሁም የአርሰናል ደጋፊዎች እንኳን ደስ አላችሁ። ይቻማችሁ ነው የምላችሁ። በስመአ ዘገነርስ በልታችሁታል። ግን አንዳንዴ ምን የሚባል ነገር አለ መሰለ፣ ሰይጣን ጎትቶ መጣል ሲያቅቶ አንተን ገፍትሮ ወደፊት ይጥልሃል። በዚህ ሰዓት እርጋታችሁን እንፈልጋለን። እስቲ ትልቅ ቲም መሆናችሁን በቃ አላ ንግስናህን በቃ በኩራት ነው እንትን በኩራት ማለት በቃ ተረጋግተህ ታሳልፈዋለህ። ዋንጫ ነው፣ ሻምፒዮንስ ሊግም ይደገማል። በቃ እርጋታችሁን የምናይበት ወቅት ነው። ይመቻችሁ። እኔ 12 ቪዲዮ ቃል አለኝ የሻምፒዮንነት የአሸናፊነት 12 ቪዲዮችን እሰራለሁ። በርንማውዝ መጣሉም ሲቲ 90 ላይ ማግባቱም ጠቅሞናል። ይመቻችሁ። እንኳን ደስ አላችሁ። እኔ ማለት ነው ላይክ ስትሸነፉ መጥቼ ማብሸቅና መናገር የምፈልገው ቲም ቢኖር አርሰናል ነው። ግን ስታሸነፉም ክሬዲት የሚገባችሁ እናንተ ሆናችሁ እና ለመላው ለአርሰናል ደጋፊዎች ማለት ነው እንኳን ደስ ያላችሁ ማለት እፈልጋለሁ። ያው እግር ኳሱ በዚህ ማለቁ በጣም እንትን ብለናል። ግን በቃ ከብዙ ዓመት ጥበቃ ብዙ ዓመት 22 ዓመት ማለት ቱማች ነው። ብዙ ነገር አሳልፋችኋል። ብቻ ኤሎት ኦፍ ቲንግስ አሳልፋችኋል። ይገባችኋል። ፔሸንስ ምን እንደሆነ የምናየው በአርሰናል ደጋፊ ስለሆነ ማለት ነው። ይሄ ሁሉ ዓመት ጥበቃ ምናምን ለፍታችኋል። የሚገባችሁን ያገኛችሁት ማለት ነው። ይቻማችሁ። የት እንገናኝ? ናይሮቢ ኬንያ። የት እንገናኝ? ሊቢያ በረሃው ላይ እኔ አልስተደድም። እስከ መጨረሻው ታግሏል አስማት። የት እንገናኝ? ኮንግራትስ እንግዲህ የአርሰናል ደጋፊዎች ዩ ሪሊ ዲዘርቭ ኢት። አመቱ ሙሉ የትም ፍጪው 1-0 ሆነ 0-1 ኮርናም ግጪው በቃ ውጤቱን አምጪው። በቃ
አድርጋችሁታል። መከበር አለበት። በቃ ሪስፔክቱ አርሰናል ፋንስ እንኳን ደስ አላችሁ። የአመታት ልፋት ነው። እኛም ቃላችንን ጠብቀን በ40 ጩሉሉ አድርገን እንወጣላችኋለን። ይመቻችሁ። አርሰናል ጎቲ ማርቴታ አለፈልን። ይህን ቡድን ስንደግፍ ማን ስንትና ስንት አመት ስንት ደጋፊ ያለቀሰ ስንት ደጋፊ ማን ነው። እኔ የመደገፍ የመጀመርኩበት አመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ብዬ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ። እናንተ ያምርባችኋል። እናንተ ጓደኞቼ ናችሁ፣ እያንዳንዳችሁ ሰው ማለት ነው። ይመቻችሁ። በቃ ምቀኝነቱ እስከ ጫፍ ደርሶ ነበረ። ጓደኝነት እኮ ሲሆን ነው አላ ከጎንና ከጎን እኮ ስትሆኑ ነው። ጠላት ላይ እኮ ምቀኝነት እኮ መቼም ሊመጣ አይችልም። የምትወደውና የምትዝናናበትን ሰው ነውና ምቀኝነት ጠጋ የሚልብ ማለት ነው። እና አንተ ወድቀ ጓደኛ ከወደቀ ምንም አይመስልህም አይደል? በቃ ልክ እንደዛ ነው ማየት ያለብህ። ብሽሽቁን አሳምረው ነው ነበር። በመጨረሻ ግን እናንተ ሆኖላችኋል። 19ኙንም ክለብ መለያ ለብሼ እያበሸኩ እንደነበር አውቃለሁ። ዛሬ ግን ልክፈላችሁ ብዬ ነው የእናንተ መለያ ለብሼ የመጣሁት። ለማንኛውም ግን እስከ ዛሬ ድረስ ላደረስኩባችሁ የብሽሽቅ ነገር ይቅርታ ጠይቃለሁ። ኮንግራ፣ እንኳን ደስ አላችሁ። ይመቻችሁ አራዳ ልጆች። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ክለባችሁን አክብሩ። የክለባችሁን ተጫዋቾች አክብሩ። የክለባችሁን አሰልጣኝ አክብሩ። ለክለባችሁ እስከ አንዲት የደም ጠብታ ድረስ ታማኝ ሁኑ። ያንን ያስተማርኳችሁ ይመስለኛል። እኔ ምንም ያደረግኩት ነገር የለም። ዕውቀት የማይጠይቅ ግምት ነው የገመትኩት። ይህን ሁሉ ነገር ያደረገላችሁ ግን ክለባችሁ አርሰናል ነው። ዘገነርስ በጣም ስለምወዳችሁ በጣም ማዘንና ልብ ስብራት ብቻ ሳይሆን እንደዚህ አይነት ትልቅ ደስታዎች ሲመጡም እንደ በሳል ሰው ደስታችሁን ኮንትሮል ማድረግ ካልቻላችሁ ትጎዱብኛላችሁ። እናም የፊታችን እሁድ አርሰናል ታሪካዊውን የእንግሊዝ ፕሪሚየር ሊግ ዋንጫ ከፍ አድርጎ በሚያነሳበት በዛች በተቀደሰች ዕለት ከናንተ ውድ ወንድሞቼ ጋር ከናንተ ከውድ እህቶቼ ጋር በአካል የደስታችሁ ተካፋይ የምሆን ይሆናል። አብረን ኳሱን እንመለከታለን። ዘገነርስ ራሳችሁን እየጠበቃችሁ እወዳችኋለሁ። እንኳን ደስ አላችሁ። እናቴ በስመ አብ ወልደ መንፈስ ቅዱስ አርሰናል ዋንጫ በላ። እኔ ይሄ መቀበል የምችለው ነገር አለ። የሆነ ቅዠት ውስጥ ነገር ያልነቃህም በሉኝ። ወይኔ ጉድ ይፈላ። ወይኔ ሲጀምር እኮ መጀመሪያውን እኮ ሜዳው አልተመቸኝም። እኔ መጀመሪያውንም ወይኔ ቦርኖሞዝ ግን ክፉ ቆሻሻ መጨረሻ ብትበሉ እኮ ይሻለኛል። ፓላስን አሸንፈ እኔ አስቶን ቪላን አሸንፌ ብትበለው እኮ ይሻለኛል። ይሄን አሸንፌ ቦርኖሞዝ ታውቁኛል እኮ ደግሞ እኔ እንደገና ነገር ፎክራለሁ እኮ ደግሞ እኔ ምንም መናገር የምችለው አቅሙ የለኝም። ለምን ዶኩ ብቻ እንደወጣ ነው የተበሳጨው። ዶኩ ለምን ወጣ? በዛ ሰዓት ይወጣል። ማርሙሽን ለማስቀበል ዶኩን ታስወጣል። እኔ አላንዳ ታስወጣው ለምን አገባው ይሻላል። በሉት። እኔ መቀበል የምችለው ነገር አለ። እኔ የሆነ ነገር እፈልጋለሁ። በቃ ከዚህ በኋላ አንገናኝም፣ እንሰነባበት። ግባና አውጣው። ትችላለህ አርሰናል ትችላለህ። ወድጄ አይደለም እኮ ንገሩኝ። እኔ ወንድማችሁ አይደለሁ? ከሀገር ብሰደድ እናንተ ምንድነው የምትጠቀሙት?
ምንም አትጠቀሙ። ልኑርበት በቃ ተወኝ። እሺ ነገ የት ነው የምውለው? የት አባቴ ነው እሺ የምገባው ነገ? ለአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ከ22 ዓመት ጽናትና ትጋት ልፋት በኋላ ሻምፒዮን መሆናችሁን አረጋግጣችኋል። ያውም አንድ ጨዋታ ቀሪ እያላችሁ ጎስትም ተናግሮ ነበረ። ሳልጫወት ነው ዋንጫውን ምበላው ብሎ ነበረ። እንዳሉትም አድርገው ይህች ቀን ለማየትም ደግሞ ያደረጋችሁ ትዕግስት፣ ጽናትና ትዕግስት ለክለባችሁ ያላችሁን እና ታማኝነት በእውነት የሚደነቅ ነው። ፉክክሩ እጅግ ፈታኝ እንደነበር አመቱን ግልጽ ነው እና ተፎካካሪያችሁን በሙሉ አፍ አዘግታችኋል። በአመቱ መጨረሻ ማለት ነው። ብቻ እንኳን ደስ አላችሁ ማለት እወዳለሁ። ግን በእናታችሁ እኔ ወንድማችሁ አይደለሁ፣ ወንድማችሁ አይደለሁ። እኔ የማንቸስተር ዩናይትድ ደጋፊ ብሆን ለአርሰናል ደጋፊዎች ይሄን ትልቅ ድል ለታላቁ ክለባችሁ ያለኝን አክብሮት ለመግለጽ እወዳለሁ። ያው ብሽሽቁ አይጠፋም እኮ በነገራችን ላይ ኳስ እስከሆነ ድረስ ብሽሽቁ ምኑም አይጠፋም። ግን በመጨረሻም ዋንጫውን በማንሳት ሁላችንንም አፍ አዘግታችኋል። እንኳን ደስ አላችሁ ማለት እወዳለሁ። ፒስ። እውነተኛ እግር ኳስ ተመልካችና እውነተኛ እግር ኳስ ክለብ እና እውነተኛ እግር ኳስ አፍቃሪ የሆነ ሰው የዛሬውን የአርሰናልን ድል ዋንጫ ማሳካትን ስኬት በጭብጨባ ማክበር አለበትና ማድነቅም አለበት እላለሁኝ። ውድ የእግር ኳስ አፍቃሪ ይኸውልህ ይሄ እንባ ብቻ አይደለም፣ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው፣ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን፣ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ። አንተ እግዚአብሔር ይስጥ። ያንተ ጥፋት ነው ለዚህ ደረጃ ደረሰን። ያንተ ጥፋት ከዚህ ወደ ኤሶዬ እግዚአብሔር ይስጥ። ዱቢኑ ጉዩ አማቲባው ዋው 22 ዓመት ታግዘን ይህን ሁሉ ጻፍ አዘግተን ስንት ተብለን ስንት ተሰድቦብን በናቁን ፊት አስከበረን፣ ዝቅ ባረጉን ፊት አስከበረን። ይገባናል፣ ተገብቶንም ነገ የበላ ነው።
አልቻልኩም። ማርያምን አልቻልኩም። እንኳን ደስ አላችሁ። ዋንጫ ጋርዲዮላ እያለ ሮድሪ እያለ በርናርዶ ሲልቫ እያለ ቼርኪ እያለ ነው ያነሳ ነው። እንደዛ ነው ያነሳ ነው እያዩ ፎደን እያለ ምናምን ነገር በተለይ በርናርዶ ሲልቫና ሮድሪና እያሉ ማለት ነው። በቃ እንደዛ ነው የሆነው። እንደዛ ነው የሆነው። ይሄ ዋንጫ እንደዛ ነው የሆነው። በስተመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል ጋይስ። ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይሄንን ነው ልላችሁ የምችለው። ትንሽ ስረጋጋ መጥቼ ማለት ነው እቀውጥብሃለሁ እያንዳንድ ግን ማለት ነው ዋንጫ በልተናል። የሰደባችሁን የናቃችሁን እንደ ትንሽ ያያችሁን ዋንጫ በልተናል። አርሰናል የፕሪሚየር ሊግ ዋንጫ በልቷል። ስሜት ማን ይገባዋል? 22 ዓመት ጥበቃ መብላት ስንችል አትችሉም ተባልን። ስለምንችል ግን አደረግነው። ወንዶች ግን ፊት ለፊት ያቆመም አሁን ስለሚገባን ስለምንችል በላነው። ስለምንችል የትኛው ቡድን ነው በጉዳት ተፈትኖ ዋንጫ ያሸነፈ? ጥራልኝ፣ በታሪክ ማህደር ጻፈው። መብላት እየቻለ የበላው ብቸኛ ቲም፣ ስለሚገባው የበላ ብቸኛ ቲም። ማንም ቱሪና አፋት ልታወራ ትችላለህ። የኔን ስሜት ግን ማንም ሊገባ አይችልም። ማንም አይገባም። እናቴ ትሙት ማናችሁም አይገባችሁም። ይሄንን ያሰናል አመቱን ሙሉ ስሟገትለት የነበረው ይሄ ነው ችሎ ማሳየት። ገና ይጨንቃል። ሻምፒዮን አርሰናል በስተመጨረሻ ሳካ ፋሚሊ ዋንጫውን በላው። ወይኔ ሜክስ ወይ የስንት ዓመት ድካም የስንት ዓመት አውረድ። የአረብ ጌታዬ የአረብ ጌታዬ አመመኝ። ጭንቅላት አመመኝ። ፋሚሊ እንኳን ደስ አላችሁ የአርሰናል ፋሚሊ፣ በስተመጨረሻ ዋንጫውን አሳክተናል። ውጪ እንገናኝ ዛሬ ማደር የለም ፋሚሊ፣ ፒያሳ እንገናኝ። ይቀወጣል። እንኳን ደስ አላችሁ በስተመጨረሻ። ኦ ማይ ጋድ የ25-26 የእንግሊዝ ፕሪሚየር ሊግ ዋንጫውን የግላችን አድርገናል ፋሚሊ እንኳን ደስ አላችሁ። ሻምፒዮን አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። በማይክል አርቴታ የሚመራው የአርሰናል ሰራዊት ዛሬ ሳይጫወት ቪታሊቲ ስቴዲየም ላይ በነበረው ፍጥጫ ማንቸስተር ሲቲ ከቦርንማውዝ ጋር ተጫውቶ 1-1 መለያየቱን ተከትሎ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። አርቴታ የአርሰናል ጥም ቆራጭ የረሃብ አስታጋሽ ሆኗል። ከ22 ዓመታት በኋላ አርሰናልን ሻምፒዮን አድርጎታል። የቆመ ኳስ እየተባሉ ሲታሙ አርሰናሎች ሲተቹ ሲዘለፉ የቆዩበት ሂደትና አርቴታና አርሰናሎች ቢቆዩም የኋላ ኋላ ግን ዋንጫውን የግላቸው አድርገዋል። አርቴታ የተመኙት የፈለጉትን አድርገዋል። ሚኬል አርቴታ በኤምሬትስ ስቴዲየም የልምምድ ቦታ ላይ የእንግሊዝ ፕሪሚየር ሊግ ዋንጫን አስቀምጠዋል። ግን መብራቷ እንዳትበራ አድርገው እስከምናነሳ ድረስ በጥቁር ነው የምትቀመጡ ብለዋል። ከዛሬ ጀምሮ መብራቱ ይበራል። አርሰናል ሻምፒዮን መሆኑ ከመረጋገጡ ጋር ተያይዞ ማለት ነው። ሚኬል አርቴታ ሱፐር ሚኬል አርቴታ የፔፕ ጋርዲዮላ መልቀቅን ተከትሎ የጋርዲዮላ አልጋ ወራሽ ነው። ቀጣዩን የእንግሊዝ ፕሪሚየር ሊግ ዋንጫዎችን በቀጣይ ዓመታትም የሚቆጣጠር ይመስላል። አርሰናል ሻምፒዮን። መድፈኞቹ እንኳን ደስ አላችሁ። መልካም ምሽት፣ መልካም አዳር፣ መልካም ሌሊት ይመቻችሁ። ቡም ግጥም ጠፋብኝ። እንዴት ልግጠም? ግጥም ጠፋ። ሶስተኛ ቪዲዮ ነው። ግጥም ጠፋብኝ። እስካሁን ውጪ ነኝ እና እንዴት ነው ሀሳባችሁ? አትመጡም? እንዴት ነው ሰላም? ብቻዬን በቂ ነኝ። ኖርዝ ለንደን ፎሬቨር ዋሬቨር ዘ ዌዘር ሻምፒዮን ካሞን ዩ ገነርስ 2025-26 የውድድር ዓመት አርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ ከብዙ ዓመታት ልፋት በኋላ በስተመጨረሻ በስመ አብ ዋሬ ናይት ቦርንማውዝ ዘ ቼሪስ ዋሬ ናይት በስመ አብ ጋይዝ ይወላችሁ አይዶና ምንም ቃላት የለኝም። ሻምፒዮን በስተመጨረሻ አርሰናል ገባ ትችላለህ። ቦርንማውዝ ተችላለህ። የጫማችሁ አርሴፋንስ ወንድም ጥላ ፋይናሊ ተሳክቷል። መድረቁ አጣሪ ዛሬማ ጥላ ያስፈልገናል።
አነባው ነው ምድረ ቋጣሪው አለቀሰ ለጉድ ፈላዋ አነባችሁ ለጉድ ስለሚቻለ ብራዘር ሁድ ወንድም ጥላ አርሴ ፋንስ ፋይናሊ ዋንጫው በእጃችሁ ገብቷል። ሰላም ይገባችኋል። በጣም ስለሚገባችሁ ማለት ለእናንተ ከምታስቡት በላይ ነው ደስ ያለኝ ማለት ነው። ከምታስቡት በላይ ምድረ ቋጣሪ ካሁን በኋላ ማለት ነው የዩናይትድ ብቻ ነው ዋንጫ የማይበላ ተብሎ መጠቀስ ያለበት ዩናይትድ ነው። በቃ ከዚህ በኋላ ማለት ነው ዋንጫ የማይበላ ምሳሌ ከተባለ ዩናይትድ ነው የምትለቀውም በኋላ መኪና ነዳጅ እየበላ ያስቸግራል። የዩናይትድ ማሊያ አልብሰው አባቴ ከነ ነው የማይበላው። ካሁን በኋላ አርዲው የአርሰናል ማሊያ ለብሰዋለሁ ብትል ማለት ነዳጅን ሙሽልቅ አድርጎ ነው የሚጠጣ አባቴ ስለሚቻል ጀማ ዋንጫ በላን። እንኳን ደስ አላችሁ ጀማ። ሁሉ ነገር ይገባችኋል፣ ሁሉ ነገር ይገባችኋል። ለእናንተ ለታታሪዎቹ ለማትሰለቹት ላለፉት አመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። እናቴም ባርሰናል አለቅሳለሁ ብዬ አላውቅም። የምድሬ ነው የምላችሁ ማለት በተለይ የተቀናቃኝ ክለብ ደጋፊዎች በጣም ነው የምወዳችሁ የማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬ ነው የምለው በጣም ቴንዱ ማለት አርሰናልን በደንብ እንድወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው የማመሰግናችሁ የአርሰናል ደጋፊዎች። ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልብ ነው የምወዳችሁ የማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው የምወዳችሁ የማከብራችሁ። እንችላለን፣ ግን እንችላለን ጀሞ በጣም ነው